ሀብታም ማግባት ነው የምፈልገው እድሜ ገና 28 ነው እኔ ደግሞ ዴት ማድረግ የምፈልገው ከ30 ዓመት በላይ የሆነ ሰው ጋር ነው ስትልም ይህ ደግሞ የኔ ምርጫ ነው የኔ BYD መኪኖችን በማስመጣት የሚታወቀው የነ መንሱር ጀማሉ ፊንቴክ ኢንቨስትመንት ዋና ስራ አስኪያጅ ፖሊስ ቁጥጥር ስር መዋላቸውም ተሰምቷል። አቶ አሰግድ ሀቢባ ሴት ናት አካሌ ሴት ናት የሚለውን ለዲቦራ ከሰራሽ ከዚህ ቀደም ማናት ሊያ የምትባል ሴት በሴትነቷ እጇን ጭኖቿ ማል አስገብታ ስትነካካ ተብሎ ሲወረድባት ሴት ናት አካሌ ሴት ናት ብለሽ ለምን ቪዲዮ አልሰራሽም? እኔ ጋር ፉል ኤቪደንስ አለኝ። ገንዘቡ የት ገባ፣ ስንት ገባ፣ ማንጋ ገባ የሚል አለኝ እኔ ጋር። ለምሳሌ እኔ አብሬያቸው የምሰራ የነበረው ማን ነው አብነት አለ ሚኪ አለ የተወሰነ ነው ባላደረው ምናምን የላኩት ስንት ብር ነው የገባው ስትል አለኝ እኔ በደረሰኝ በስሙ በአካውንቱ የገባ አለኝ ሁሉም ጋር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እንሰጣለን። እኔ እዚህ ቪዲዮን እያየሁ በቀጥታ ሀሳብ አስተያየት ለእናንተ ሳደርስ እናንተ ደግሞ ቪዲዮውን ካያችሁት በኋላ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። ለዚህ ቻናል አዲስ የሆናችሁ ይሄንን ቻናል ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ሁላችንም ይህንን ቪዲዮ ላይክ በማድረግ እንጀምረው። በዛሬ ቪዲዮ የምንመለከተው ሰሞኑን በጣም ሲያነጋግር የነበረ ጉዳይ አለ። ምንድነው እሱም የሚለውም ያው በእርዳታ ስም የሚሰበሰብ ገንዘብ ወደ ግለሰቡ እየደረሰ አይደለም በሚል ብዙዎች ቅሬታቸውን እያቀረቡ ይገኛሉ። ከነዛ ቅሬታ አቅራቢዎች ውስጥ አንዱ ፊራውል ኢቴቻ የተባለ አንድ ግለሰብ አለ። ሁላችንም በፊራውል ኢቴቻን የምናውቀው በእርዳታ ዙሪያ ነክ ነገሮች ላይ ሲሰማራ ወይ ደግሞ ሲሳተፍ ነው እና ሰሞኑን ለየት ባለ አጀንዳ መጥቷል። ምንድነው የሚለውን አብረን እንመለከታለን። ከዛ በመቀጠል ደግሞ ፊንቴክ ኢንቨስትመንት የተባለው መንሱር ጀማል ሲያስተዋውቅ የነበረው ድርጅት መታሸጉና ሰዎች በቁጥጥር ስር መዋላቸውን መረጃዎች ወጥተዋል። ስለነሱም አንዳንድ የምንላቸው ነገሮች አሉ። እናንተ ብቻ እስከዚህ ቪዲዮ መጨረሻ አብራችን ቆዩ። ወደ ዛሬ ቪዲዮቻችን ሄድ። ሀብታም ማግባት ነው የምፈልገው እድሜ ገና 28 ነው እኔ ደግሞ ዴት ማድረግ የምፈልገው ከ30 ዓመት በላይ የሆነ ሰው ጋር ነው ስትልም ይህ ደግሞ የኔ ምርጫ ነው የኔ ህግ ነው ስትል እንግዲህ እቺታችን ከሰሞኑን ተናግራ ነበር። እጅግ መነጋገሪያም ሆነ ነበር። ታዲያ አብዛኞቹም እየተነጋገሩባት ይገኛሉ። ታዲያ ይህን በመናገሯ ምክንያት አብዛኞቹ ስለ ሰውነቷ ቅርጽ ያነሱ እንዲሁም ደግሞ በሌሎች ነገር እየተናገሩ እያሸማቀቋት ይገኛሉ። ሀብታም ማግባት ለምን ፈለግሽ አንቺ ምን ኖሮሽ ነው ብሎ መከራከር አንድ ነገር ሆኖ ሳለ ማንን ሰው የፈለገውን የመናገር እንዲሁም ደግሞ የፈለገውን የማግባት መብት እንዳለው ሆኖ በሰውነት ቅርጽ ወይም ደግሞ ሌሎች ነገሮች ያነሱ መናገር ወይም ደግሞ ማሸማቀቅ ልክ ነው ብላችሁ ታስባላችሁ ወይ? ቪዲዮ እንደተመለከታችሁት ነው እንግዲህ እቺ ግለሰብ ሰሞኑን አንድ ፖድካስት ላይ ቀርባ እኔ ከ28 ዓመቴ ነው እና ከ30 ዓመት የሞላው ወንድና ብር ያለው ወንድ ካልሆነ እኔን አንድ ላቆ ማኖር የማይችል ወንድ ካልሆነ ማግባት አልፈልግም ብላለች። መብቷ ነው፣ ያው እንደ ሀሳብ መብቷ ነው። ግን እንደዚህ አይነት ነገሮች በጣም እየበዙ ይገኛሉ ሶሻል ሚዲያ ላይ። በተለይ ደግሞ ፖድካስት የሚባለው የዩቲዩብ አንድ አካል ነው እና ፖድካስት ላይ እንደዚህ አይነት ነገሮች በጣም እየበዙ ይገኛሉና ግለሰቡን ወይ ደግሞ ታዳጊ ሴቶችን ገንዘብ ብቻ እንዲያስቡ የሚያደርግ ይመስለኛል፣ እንደኔ ማለት ነው። ይሄ የኔ ሀሳብ ነው። ልጅቷ የራሷ ሀሳብ ነው፣ መብቷ ነው። መብቷን ደግሞ ማንም ሊጋፋት አይችልም። ሲቀጥል ግን እንደዚህ አይነት ነገሮች ሶሻል ሚዲያ ላይ ማጋራት ያው ትውልዱ ላይ ተጽዕኖ ያደርሳል ብዬ አስባለሁ እንደኔ። ኧረ አንዳንድ ሰው ግን ይላል ምንድን ነው የሚያደርገው? እንግዲህ በጣም ሰሞኑን እየተለመዱ ካሉ ነገሮች ውስጥ አንዱ ክለብ ውስጥ ብር መበተን ኖርማል ሆኗል። እኔ ሳይታወቅ ብር እየታደለ ይሁን ግራ እየገባኝ ነው። ግን ሰው ክለብ ውስጥ ብር መበተን ምናምን ኖርማል ነገር አድርጎታል። እና እንደተመለከታችሁት ኤፍሬም ታምሩ ሁላችንም የምናውቀው ድንቅ ዘፋኞች ከሚባሉት ውስጥ ኢትዮጵያ ውስጥ ኤፍሬም ታምሩ በቀደምት ከሚጠሩት ውስጥ አንደኛ ነው። እና በእንደዚህ አይነት ደረጃ እሱ ላይ ብር መበተን ማንም ላይ አግባብ ነው እያልኩ ሳይሆን ግን በቃ እሱ እንደደበረው ያስታውቃል። አንዳንድ እንደዚህ ደግሞ ገገማ ሰው አለ እንደዚህ አይነት ቦታ ላይ ነገሮችን ተረድቶ ዞር የማይል። ሲቀጥል ደግሞ ይሄ ነገር እኛ ባለንበት ሁኔታ ላይ ወይ ደግሞ ሀገራችን ስንት አይነት የተቸገረ ሰው ባለበት ሁኔታ ላይ እንደዚህ ብር የምትበትኑ ሰዎች በጣም የሚደብር ነገር ነው። እኔ የሚነግራችሁ ቤተሰብም ሆነ ጓደኛም ያላችሁም አይመስለኝም።
ሶሻል ሚዲያ ላይ እንደዚህ አይነት ነገር በጣም እየተለመደ ስለሆነ ነው። እስኪ እናንተ በዚህ ቪዲዮ ሀሳብ አስተያየታችሁን አስቀምጡበት። እኔ ጋር ፉል ኤቪደንስ አለኝ። ሚሊዮን ብር ተበልቻለሁ ፍራኦል። ገንዘቡ የት ገባ፣ ስንት ገባ፣ ማንጋ ገባ የሚል አለኝ እኔ ጋር። ለምሳሌ እኔ አብሬያቸው የምሰራ የነበረው ማን ነው አብነት አለ፣ ሚኪ አለ፣ የተወሰነ ነው እነ ባላደራው ምናምን የላኩት። ስንት ብር ነው የገባው ስትል አለኝ እኔ በደረሰኝ በስሙ በአካውንቱ የገባ አለኝ ሁሉም ጋር። ምክንያቱም ኦልሬዲ ካስገባ በኋላ መልሳ አትስበው። ምናልባት መናገር ካልፈለክ ማለፍ መብት የተጠበቀ ነው። ግን እኔ ሳልጠይቅ እንዳላልፍ እነዚህ የጠቀስካቸው ሶስቱ ሰዎች የላክላቸውን ገንዘብ በአግባቡ ሲያስገቡ አይተሃል ወይስ ክፍተት አይተባቸዋል? እኔ በአግባቡ ሲያስገቡ አላየሁም። ምክንያቱም ገንዘቡ ማስገባቴን እንጂ ያስገቡ አያስገቡ አላየሁም። እኔ ገብቷል የሚል ነው የምሰማው። አንዳንድ ጊዜ ኮምፕሌን ይመጣል እኔ ጋር። ስልኬና ብዙ አላነሳም፣ ዋትሳፕ ላይ ስለሚደውል ቮይስ ምናምን ሰማለሁ። እኔ መስጠቴን እንጂ እዛ ጋር ይድረሳቸው አይድረሳቸው ማቀው መጠየቅ የምችልበት መንገድ የለም። አንድ ግን 4 እናቶች የሆነ ምርቃት መረቁኝ። ዝም ብለው ምርቃት መርቀው በቪዲዮ ላኩልኝ በዋትሳፕ ላይ። ከዛ ደስ አሉኝ። ከትግራይ የመጡ እናቶች ናቸው። ወደ ተክለ ሃይማኖት አካባቢ ነው እና ሳያቸው ደህና ናቸው። ግን በቃ ምርቃት በጣም ሲመርቁኝ እሺ ለሶስታችሁ ቡና ጠጡ ብዬ 100,000 ላኩላቸው። አልደረሳችሁም ስላቸው ውይ የኔ ልጅ አልደረሰንም አሉ። አልገባም እሺ ምናምን ብዬ ከዛ እንዴት አልገባም ብዬ ያንን ሰው ቴክስት አደረኩለት። ስደውል አይመልስልኝም ነበር። ቴክስት አደረኩ። ይሄ ገንዘብ እነዚህ ሰዎች ደርሷቸዋል ወይ ስለው አዎ ደርሷቸዋል አለኝ። አይ እርግጠኛ ነህ? አዎ ደርሷቸዋል። መልሼ ደወልኩ ልጁ ጋርና ደርሷቸዋል ብሎ ስላለኝ እሱ አንተ እንደደረሳቸው ቼክ አድርግ ስለው ሄደ። እሱ ማታ ደውላለሁ አለኝ። ወደ ማታ አካባቢ ሄደና ጠየቃቸው አሁንም። ከዛ በኋላ ካገኘኋችሁ በኋላ ገብቷል ሲል ኧረ የኔ ልጅ አልገባም። እንግዲህ ቸር ያሰማን ነው የሚባለው፣ ቸር ያቆየን ነው የሚባለው። በእንደዚህ አይነት ነገሮች ሲጠበቅ የነበረው ነገር ቀስ በቀስ እየወጣ ነው። በፊት ላይ ቲክቶከሮቹ ነበሩ ይሄ እንርዳ በማለት ከዲያስፖራ የሚላከውን ብር 5ም 10,000 ሆነ በስነስርዓት ሳያደርሱ ቆይተው ሲጋለጡ ከአንዴም ስንት አይተናል። አሁን ደግሞ ትልልቆቹ እርዳታ ላይ የተሰማሩ ሰዎች በእንደዚህ አይነት መልኩ ጉዳቸው እየወጣ ይገኛል። እኔ አንተና አለለም እሱም ይሄ ነው አላለም። ግን ይመስለኛል እንደተናገረው ከሆነ ማስተር አብነት፣ ባላደራው፣ ሚኪ ፊት አውራሪም በራሱ አንደበት ሰምተነዋል። እና ሶስቱም ደግሞ ማንጠብቃቸውና እንደዚህ ያደርጋሉ ብለን ማንገምታቸው አይነት ሰዎች ናቸውና ለነሱ ብዙ ጊዜ የእርዳታ ብር እልካለሁ እና ከሰበሰብኩት ኢንፎርሜሽን ውስጥ ያልደረሳቸው ሰዎች አሉ እና ማን አላደረሰም የሚለውን እስቲ ራሱ ቀስ በቀስ የሚናገረው ይሆናል። ግን እኔ እርግጠኛ ነኝ የምነግራችሁ 100% ሰዎች የተላከላቸውን ብር ለዛ ሰው ቀጥታ ያደርሳሉ ብዬ አላስብም። በቃ ይሄ የኔ ሀሳብ ነው። እናንተ እስቲ በዚህ ቪዲዮ ላይ ያላችሁን ሀሳብ አስተያየት አስቀምጡበት። ለምን ብትሉ ያ ሰው እዛች ጋር ሲሄድ ብዙ ወጪዎችን ያወጣል። የትራንስፖርት አለ፣ ሌላ ስራ የለውም እና የሁላ ነገር በነፃ ያደርጋላችሁ ብላችሁ ታስባላችሁ? ከዛ ከሚላክለት ብር ላይ ለራሱ የሆነ ኮሚሽን ሳይዝ እኔ 50 ራሱ ከሰጡ ብዙዎቹ በጣም ይገርመኛል። እኔ እንትና ነው አይደለም፣ ግን ብዙዎቹ ከ50 የበለጠው ለራሳቸው ይይዛሉ ብዬ ነው የማስበው። እነዛን ሰዎች ቁጭ አድርጌ መጠየቅ እፈልጋለሁ። ማለት ለምንድን ነው ያልሰጣቸው፣ የት ጋር ነው የደረሰው የሚለውም ማለት ነው። ኦኬ፣ እነዚህ ገንዘብ ሰብሳቢዎች ቆይ፣ ለእነሱም ፌርነስ አንድ ጥያቄ ላንሳ። አሁን ፍራኦል አንተ ሰጥቻቸዋለሁ ነው የምትለው፣ እነሱ ደግሞ ፍራኦል አልሰጠንም የሚል ነገር ያነሳሉ እና አንተ በእርግጠኝነት ቃል የገባኸውን ገንዘብ ለእነዚህ ሰዎች ስለመስጠት ምንድን ነው ማስረጃው? አለኛ እኔ ሪሲት አለኝ በአካውንታቸው መግባቱ። ያን ማቅረብ ትችላለህ? ኦፍኮርስ። አሁን አንተ ገንዘብህ የምትልከው ገንዘብ በአግባቡ ዴሊቨር የሆነ እንዳልሆነ ማወቅ የጀመርከው እስቲ በታይም ፔሪድ አስቀምጥልህ። ለምሳሌ የመጀመሪያው ነገር በእርዳታ ውስጥ የቆየው ምን ያህል ዓመት ነው? ከ2021 ጀምሮ ነው። ካለፈው 1 ዓመት ወዲህ አሁን መጠርጠር ከጀመርክ ወዲህ ምን ያህል ብር ይሆናል ከፍተኛ ብር የረዳኸው? በእንትን ያለ ነው፣ በደረሰኝ ያለ ነው። በዓመተ ምሕረቱ አመጣልሃለሁ። $100,000 ነው ካሽ። $100,000 $107,000
አሁን ጥርጣሬ ከፈጠረብህ ቀን አንስቶ አሁን በቲክቶክ ዓለም ጠፋለሁ እስካልክበት ጊዜ ድረስ $107,000 ከአካውንት ተረድተሃል። ልክልሃለሁ ደረሰኝ። ይሄ እንትን አይደለም የምነግርህ፣ ቀጥታ ከኔ ከራሴ ፐርሰናል አካውንት እየወጣ የባንክ ስቴትመንቱን በሰዎቹ ስም የተላከውን ልክልሃል። ከዛሬ ውጪ በምንም ነገር መልስ አልሰጥም። ኦልሬዲ ቲክታክ ዘግቻለሁ። አምና ገነ ባክ ኢንቨስቲጌት አድርጌ ስደርስበት ሰዎቹን በአካልም በህግም ነው የምጠይቃቸው። በህግ ደረጃ ነው የምጠይቃቸው። ዝም ብዬ እንደዚህ አይደለም፣ እንደዚህ ቀለል አድርጌ አይደለም አልፎ። ምክንያቱም የላኩት ገንዘብ የራሴ ገንዘብ ስለሆነ ለነዛ ካልደረሰ ይቅርታ ጠይቀው ለሌሎቹ እንዲሰጡ የተቀነሰ ገንዘብ ተደምሮ ይሄን አክል ገንዘብ እናንተ ጋር አለ ብዬ እንትን እንዲል ዲቴል ከሄድኩኝ ብዙ ነገር ነው የሚሄደው። አሁን እኔ አንድ ሰው አንደኛው ልጅ ጋር 12.5 12.7 ነው ምናምን ሚሊዮን ነው ደረሰኝ ላይ መጥቼ ሳየው 12 ሚሊዮን በዛ አካውንት ትራንዛክሽን የገባው 12,700,000 ምናምን። አንደኛው ጋር ወደ 6 ሚሊዮን አካባቢ ነው እንትን ያልኩት። ሌላኛው ጋር 1.2 ምናምን እንደዚህ ነው የገባው። ሌባ እንደሆናችሁ እንቆጥራለን። ለጊዜው ተጠርጣሪ ናችሁ። የመጀመሪያው ማስተር አብነት፣ ሚኪ መማር አለባቸው፣ እግረኛው፣ ሀቢባ፣ ፍቅሩ አብጤ፣ ተስፋዬ ሀደርጌው፣ ካሊድ፣ ተስ፣ ባላደራው፣ ሙባረክ፣ ፍቄ ኖርዌይ፣ ናርዶስ። የረሳሁት አለ? እናንተ በሙሉ አለን የምትሉትን መከራከሪያዎቻችሁና ሰነዶቻችሁን ወይም ደግሞ ግልጸኝነታችሁን ሐቀኝነታችሁን ሊያሳይ የሚችል ማንኛውንም ዶክመንት ይሄ ማስታወቂያ ከተነገረበት ቀን ጀምሮ ቦታውና ስፍራው እስኪለይ ድረስ እያዘጋጃችሁ ትጠብቃላችሁ። እንግዲህ እንደሰማችኋቸው ነው። የሁላ ሰዎች ተጠርጣሪ ናቸው። በቃ ፍራውን ከነዚህ ውስጥ አንዳቸውን ወይ ደግሞ ብቻ በቃ እሱ ይሄኛው ነው ብሎ መጠቆም አልፈለገም። ያው ነገሮች እስኪረጋገጡ ብቻ እንደ ተጠርጣሪ ነገር ነው ብሎ እያወራ ያለው እና ቲክቶክ ላይ ማን ነው እርዳታ በትክክል እርዳታ ሲያደርግ የነበረው ማለት በጣም ከባድ ነው። ብዙዎቻችን የምናምነው ብዙዎቻችን ያደርጋል ብለን የምናስበው ማስተር አብነት ራሱ የስም ዝርዝር ውስጥ አለበት እና 20 ሚሊዮን ብር ማለት ቀላል አይደለም እንደምታስቡት። 20 ሚሊዮን ብር ማለት የስንት የተቸገረ ሰው ያው ከችግር ሊያወጣ እንደሚችል ማሰብ አይከብድም። 20 ሚሊዮን ብር ተከፋፍለው በየሰዎቹ ጋር የሰዎቹ ጋር ይድረስ የተባለውን ብር አላደረሰም እየተባለ ነው እና በጣም አስቸጋሪ ነው። እስኪ እናንተ እዚህ ቪዲዮ ላይ ያላችሁን ሀሳብ አስተያየት አስቀምጡበት። ይህም ቪዲዮ ለሚኪ ፊት አውራሪና ለእሱ መሰሎች ጀሌዎች፣ ደረቅ ሌቦች አድርሱላቸው። የመጀመሪያው በአስቸኳይ የህዝቡን ብር እንድትመልስ ነው እየጠየቅን ያለ ነው። መልስ፣ የሰው ብር የወሰድከውን ብር መልስ። ማንም ሳይጠይቅ እኔ የእንትና ልጅ ጥጋቡ ልጅ በራሪው ነኝ እኔ እንትና ነኝ ያዙ ይልቀቁኝ ስትል ከርመሃል። 5 መኪና ነው 3 መኪና አለኝ 2 ቤት ገዝቻለሁ። ስራ የምትሰራው ነገር የለህም። በእርዳታ ስም በታመመ ዝቅተኛ ኢኮኖሚ ላይ ባለ ህዝብ ስም ነግደህን ያመጣኸው ብር። ስለዚህ ህግ እንዲጠይቅ እንፈልጋለን። በቃ አንተን ህግ እንዲጠይቅ ነው የምንፈልገው። ሀብትህ ምንጩ ምንድነው የሚለው እንዲጠራ እንፈልጋለን። ከዛ ውጪ ህጋዊ ከለላ የምታረጉ ንግድ ፍቃድ አውጥታችሁ እናሰለጥናለን እንልካለን አውሮፓ ሙሴ ሰለሞን ሳትቀር ዳናይት የነበርሽበት ይሄ ሁላ እናንተ አንድ ህዝቡን እናንተን ሰው ሲያምናችሁ ሰው ሲወዳችሁ በእናንተ ስም መበላት የለበት። የምትሰሩት ማስታወቂያ ህዝቡን አያስበላም ወይ? ህጉ ላይ ጠይቃችሁ ይችል ይሆናል፣ ግን ደግሞ በእናንተ ስም ሰው እናንተን ወዶ አምኖ መበላት የለበትም። አትድረቁ ደረቆች። መኪና አስመጣለሁ ምናምን እያላችሁ ያላችሁት በነገራችን ላይ እናንተም ጋር እንመጣለን፣ ገና ነው እንመጣለን። ምን ስትሰሩ እንደሆነ ማሊያ እናንተ ደግሞ በሌላ ሰው ንግድ ፍቃድ እያወጣችሁ ነው የምትሮጡት። ደርሰንበታል፣ መረጃው አለን፣ በቂ መረጃ። ከመጀመራችሁ ዛሬ የተጀመረ ነገር አለ። መኪና ማስመጣት ንግድ ህዝብ መብላት የቆየ ነው። ማን ከውስጥ ከጀርባ ሆኖ ነገሩን ራን እንደሚያደርገው እናውቃለን። ከዛ ውጪ ግን አድቡ። በነገራችን ላይ የሆነ ትግስታችን የሆነ እንትን ሲል መንግስት በነገራችን ላይ እናንተን ሰብስቦ ማድረግ ከባድ አይደለም። ምክንያቱም ድርቅ ያለ ፍጥጥ ያለ ሌብነት ነው የምትሰሩት። ውሃ ጠጡ ታሳፍራላችሁ። ሰሞኑን እንደዚህ ነገር እየተለመደ ይገኛል። ይሄ ማስታወቂያ ዝም ብለው ይሰራሉ። በተለይ ደግሞ ቲክቶክ መንደር ላይ ያሉ ግለሰቦች ከመሬት እየተነሱ ያ ድርጅት ህጋዊ ይሁን
ለህዝቦች የተቋቋመ ይሁን ህዝቡን ለመጥቀም ይሁን ህዝቡን ለመጉዳት ይሁን በደንብ እርግጠኛ ሳይሆኑ እነሱ ብቻ ገንዘብ ስለተከፈላቸው ታዋቂ ነን ባይ ሰዎች ህዝቡን አደጋ ውስጥ እየከተቱ ይገኛሉ። ከዚህ በፊት ዳናይት መክብብ፣ ሙሴ ሰለሞን፣ አሁን ደግሞ ሲቀጥል ሚኪ ፊት አውራሪ አድርጎ እንግዲህ ስንት ሰው በሰባ የሚቆጠር ሰው ከብዙ ሚሊዮኖች ብር እንደተበላ እናስታውሳለን። እና ይህ ነገር እየተለመደ ነው። በጣም ሰዎች እነሱን አምነው ወደዛ ሰው ሲሄዱ እነሱ ደግሞ በስተመጨረሻ ፊታቸውን አዙረባቸው። ያው ከዚህ በፊት በሰራሁት ቪዲዮ ላይ ሚኪ እኔ እንደውም አያገባኝም ክሰሱ ሲል ነበረ እና ህግ እንኳን ባትፈሩ ያው የሰው ግፍ ብትፈሩ ጥሩ ይመስለኛል። ያው ሰው ህግ ምንም አላረገንም ብላችሁ የድሃውን ህዝብ ባትጫወትበት ጥሩ ይመስለኛል እንደኔ። ሀቢባ ሴት ናት አካሌ ሴት ናት የሚለውን ለዲቦራ ከሰራሽ ከዚህ ቀደም ማናት ሊያ የምትባል ሴት በሴትነቷ እጇን ጭኖቿ ማል አስገብታ ስትነካካ ተብሎ ሲወረድባት ሴት ናት አካሌ ሴት ናት ብለሽ ለምን ቪዲዮ አልሰራሽም? መልሳለሽ ወይ? ካልሆነ አንቺ በስውር ራሱ የምታደርጊው ነገር ቁም ነገር እኔ አላስፈላጊ እኔ ከተናገርኩ እሳት ይወርዳል። ስለዚህ አሁንም በጣም በጥንቃቄ ነው እየነገርኳችሁ ያለሁት። ሀቢባ ከዚህ ቀደም አንቺን ሊያጠቁሽ ሲመጡ ተከላክዬልሻለሁ፣ ያ ሁሉ ሰው ሲነሳብሽ። ስለዚህ አንቺም ስርዓት ያዢ። ሴቶቻችን እርቃን ቪዲዮና ፎቶ እንዲልኩ አታበረታቺ። ብዙ ነገር ይሰማል። በጣም ብዙ ነገር እንሰማለን። እንግዲህ ሰሞኑን ሀቢባ ከሚኪ ጋር ሊያሾ ደግሞ ከኩዊን ዲቦራ ምናምን የምትባል ብቻ የቲክቶክ ስሟ እንደዛ ነው። ኩዊን ዲቦራ ከምትባል ግለሰብ ጋር ከባድ ነገር ውስጥ ገብተው ነበር እና ያው ስንተች አንድ ላይ ነው በቃ። ከዚህ በፊትም ሊያሾ እንደዚህ አይነት ፋይል ተገኝቶባት ሁላችንም የምናስታውሰው ነው። አሁን ደግሞ እችኛዋ ሲገኝበት ሴት ናት አካሌ ሴት ናት ብላ በቲክቶክ ፔጇ ላይ እየዘፈነች ለቃ ነበር እና ይሄ ነገር ብዙ ሰዎችን እያነጋገረ ይገኛል። ያው ለሴት ከቆምን ከዲያሾ ጋር ስለተጣላን ከአንደኛው ጋር ስለታረቀን ሳይሆን ሴት በመሆናችን ለሴት መወገን ነው እንጂ ለአንደኛው አንተም ብለህ ለአንደኛው ማዳላት ጥሩ ነው ብዬ አላስብም። እንደኔ ቢዋይዲ መኪኖችን በማስመጣት የሚታወቀው የነ መንሱር ጀማሉ ፊንቴክ ኢንቨስትመንት ዋና ስራ አስኪያጅ ፖሊስ ቁጥጥር ስር መዋላቸውም ተሰምተዋል። አቶ አሰግድ እያሱ የተባሉ ግለሰብ አዲስ አበባ ፖሊስ ቁጥጥር ስር መዋላቸው የተነገረ ሲሆን ግለሰቡም ሲታሰሩ የሚያሳዩ ቪዲዮ ከተለቀቀም መንሱር ጀማልም ከኋላ እንደምትመለከቱት የአዲስ አበባ ፖሊስንም አመስግኗል። በዚህ ጉዳይ ላይ ተጨማሪ መረጃ የሚያገኝ ከሆነ የማሳውቃችሁም ይሆናል። መረጃውን ለመከታተል እዚህ ጋር ያለችውን የፕላስ ምልክት የሚጫኗት መልካም ነው። የፊንቴክ ስራ አስኪያጅ በቁጥጥር ስር ውሏል። ያው እንግዲህ መልካም ጊዜ ይመችሽ። እንግዲህ ፊንቴክ ኢንቨስትመንት ብዙ ሰዎች እያስጠነቀቁ የነበረው ድርጅት ቢሆንም ሰዎች የፈሩት አልቀረም፣ ደርሷል ማለት ነው። ብዙ ሰዎች ተጭበርብረዋል። እንደዚህ አይነት ነገር በአሁኑ ሰዓት እንደ ቀልድ ነው እየታየ ያለው። መንግስትም ለምን ዝም እንዳለ እኔ አላውቅም። ብቻ እንደዚህ አይነት ነገሮች በጣም እንደ ቀልድ እየታዩ ነው። መንሱር ጀማልም እንዳያችሁት ከኮሜንት ስር ገብቶ ሪያክት አድርጓል። እንደ መቀለድ ነገር ደስ ይላል ነገር ጎበዝ የአዲስ አበባ ፖሊስ ምናምን። ይሄኛውን ነገር ያመጣው ማን ሆነና? ግን አንዳንዴ የምንገባበትን ቦታ ብንለይ ጥሩ ነው። ኮሜንት ማድረግ አልነበረበትም። ራሱ ነው ያስተዋወቀው ለህብረተሰቡ በብዙ መልኩ ሲያስተዋውቅ የነበረው ራሱ ነው። ግን መጨረሻ ላይ ደግሞ ያላገጠው ራሱ ነው። ብቻ መንግስት ምንም አይለኝም ብሎ አስቦ ሊሆን ይችላል። ለማንኛውም ምርጦችዬ የዛሬ ቪዲዮቻችን እነኚህን ይመሳሰሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።